አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞችም ከልብ አመሰግናለሁ። ኑሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ የኔ ውዶች። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሸሃዳን ማደስ የልብ መለወጥ በሸሃዳ አማካኝነት በሚል ብቅ ብያለሁኝ ማለት ነው። የኔ ወዶች ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሰምታችኋላ። ከቃላት ወደ እውነታ ሸሃዳ መገለጫ ብቻ ሳይሆን ነፍስ ወይም አልሚኪ መንፈሳዊ ቅያሬ መሳሪያ ነው። በልባዊ ንቃት ሲነገር ልብን ከመለኮታዊ ምንጩ የሚለዩን መጋረጃዎች መቅደድ ይጀምራል። ታላቁ ሼክ ኢብን አረቢ እንዲህ ብለዋል። የላኢላሀ ኢለላህ ቃላቶች እንደ ዘር ናቸው። በልብ ውስጥ ሲዘሩ ነፍስ ከሀቁ ወይም ከእውነተኛው ጌታ ውጭ ሌላ ምንም ነገር እስኪታይ ድረስ ያደርጋሉ። ስለሆነም ዕለታዊ የሸሃዳ እደሳ ፈላጊውን በንግግር ብቻ ከማረጋገጥ ባለፈ ልብ ራሱ የአላህ አንድነት ወደሚመሰክርበት ህያው ንቃት ያሸጋግረዋል። ራስን ማንነት ማከም ወይም ፈናእ የለውጡ የመጀመሪያው ምዕራፍ የራስን ስሜትና ፍላጎት ወይም ነፍስን በሸሃዳ ብርሃን ውስጥ ቀስ በቀስ ማክሰም ነው። እያንዳንዱ አገላለጽና ነጸብራቅ እንደ ኩራት፣ ፍላጎትና ዓለማዊ ቁርጠኝነት ያሉ የሐሰት ማንነቶች ያዳክማል። ሼክ አቡ አዚድ አልቢስታም በአንድ ወቅት እንዲህ ብለዋል። ላኢላሀ ኢለላህ አልኩና ከአላህ ውጭ ካሉ ነገሮች ሁሉ ተራቆትኩ። ኢለላህ አልኩና ማንነቴ በሀቁ ወይም በእውነቱ ብርሃን ተሞላ። በሱፊ አገላለጽ ላኢላሀ ኢለላህ መለኮታዊ እውነት የሚያረጉትን ቅዠቶችን በማስወገድ ማንነትን ያክማል። ኢላህ ደግሞ ልብን ወደ ቀደመ ምንጭ ይመልሳል። ስለዚህ ዕለታዊ እደሳት ረቂቅ ምትና ደግሞ ልደት ነው። ልብ ለብዙ ነገሮች ወይም ዓለም ትሞታለች፣ በአንዲት ተውሂድ ውስጥ ደግሞ ትኖራለች። ውስጣዊ እይታን ማንቃት ወይም ሙሻሃዳ በተደጋጋሚ ንቁ ሆኖ ሸሃዳን ማደስ የልብን አይን ይከፍታል። ፈላጊው እውነታን በተለየ መንገድ ማየት ይጀምራል። እያንዳንዱ ፍጡር መለኮትን ያንጸባርቃል። እያንዳንዱ ክስተት ደግሞ የተደበቀ ጥበብን ይይዛል። መውላና ሩሚ እንዲህ ይላል። የአንድነትን ቃል የተማረ ልብ በእያንዳንዱ ሞገድ ጌታን የሚያመሰግንበት ሁሉንም ነገር እንደ አንድ ውቅያኖስ ያያል። በየቀኑ ሸሃዳ የሚወለወለው ልብ ዝም ብሎ ከመቀበል አልፎ ወደ ህያው መስታወትነት ይለወጣል። መንፈሳዊ አይን ይነቃል። ዓለም ወደ አላህ የሚመሩ ምልክቶች፣ አያቶች፣ መጽሐፍ ትሆናለች። ፍቅር እንደ እሳት ፍሬ። ለውጥ በእውቀት ብቻ ሳይሆን በፍቅርም ጭምር ነው። ልብ የመለኮታዊ አንድነት ምስክር ስትሆን ከሚወደው ጌታ ጋር ወደ ጥልቅ ቅርበት ትሳባለች። ሸሃዳ ደጅ ነው፣ ፍቅር ደግሞ የልብ አድራሽ ነው። ሰይዱና ኢማም አሊ እንዲህ ብለዋል። አላህን በልባችሁ ውደዱ፣ ምላሳችሁ ይከተለዋል። እምነታችሁን አድሱ፣ ፍቅርም በውስጣችሁ ይነቃል። ሼህ ጁነይድ አልባግዳዲ ይጨምራሉ። የአላህን አንድነት የሚያውቅ ሰው በቃላት ብቻ ሊረካ አይችልም። ሀቁን ወይም እውነቱን የመመስከር ተፈጥሯዊ ውጤት ፍቅር ነው። በዚህም ዕለታዊ እደሳት
ለዓለማዊ ቅዠቶች የማይጓጓዝ ይልቁንም ለመለኮታዊ መገኘት ሙሉ በሙሉ የተገዛ ልብን ያሳድጋል። በተግባር ውስጥ መገኘት ለውጡ ከልብ አልፎ ወደ እያንዳንዱ ተግባር ይደርሳል። የታደሰ ሸሃዳ ሀሳብን፣ ንግግርን፣ ባህሪን ከመለኮታዊ እውነታ ጋር ያስማማል። እያንዳንዱ እንቅስቃሴ ውስጣዊ ምስክርነት ነጸብራቅ ይሆናል። መውላና ሩሚ ሲያስረዱ ሸሃዳ በተግባር ሲኖር የምትወስደው እያንዳንዱ እርምጃ ጸሎት ይሆናል። እያንዳንዱ እይታህ ዚክር፣ እያንዳንዱ ቃልህ ደግሞ የአንድነት መዝሙር ይሆናል። እነዚህ ጋር እድሳት መንፈሳዊ ልምምድ ብቻ ሳይሆን የህይወት መሰረት ይሆናል። ተራውን ነገር ወደ ቅዱስ አገልግሎት ይለውጠዋል። ቀጣይነት ያለው ጉዞ ሱፊዎች ለውጥ ቀጣይነት ያለው ሂደት እንደሆነ ያስተምራሉ። ዕለታዊ የእድሳት ካምፓስም ካርታም ነው። ፈላጊው ወደ አላህ ፊቱን እንዲያዞር ከማድረጉም በላይ መንገዱን ያበራለታል። ሼህ ኢብን አረቢ አጽንዖት ይሰጣሉ። ቃል ኪዳኑን ዘወትር የሚያድስ ልብ በሁሉም ነገር ውስጥ አላህን ያያል። ምክንያቱም የውስጥ ጆሮ መለኮታዊ ዜማን ለማዳመጥ ተቃኝቷል። ስለሆነም ሸሃዳ እድሳት ማለቂያ የሌለው ጉዞ ነው። እያንዳንዱ ቀን ራስን ለማክሰም እና ልብን ለማንቃት አዲስ እድል ነው። በሸሃዳ መኖር በየቀኑ ሸሃዳን ማደስ ፈላጊው የሚከተሉትን ያገኛል። ፈነአ የሐሰት ማንነቶች መክሰም፣ ሙሻሃዳ መለኮታዊ እውነታ መመልከት፣ መሀባ የፍቅር ማበብ፣ በተግባር መገኘት፣ ህይወትን ከአላህ አንድነት ጋር ማጣጣም፣ ልብ የአላህ አንድነት ሀሳብ በስሜትና በተግባር የሚንጸባረቅበት መስታወት ትሆናለች። ዕለታዊ እደሳ ሸሃዳን ከቃላት ወደ ህልውና ይለውጠዋል። መውላና ሩሚ በሚያምር ሁኔታ እንዲህ ይገልጸዋል። ልብ አትክልት ስፍራ እስኪሆን ድረስ ላኢላሃ ኢለላህ በል። እዚያ የሚበቅሉ ሁሉ እያንዳንዱ ዛፍ፣ እያንዳንዱ ቅጠል የሐቁን ወይም የእውነተኛን ጌታ አንድነት ይዘምራል ይላል። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግነው። የኔ ውዶች ኑሩልኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እላለሁኝ። የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።